እሺ ሮቤል አንተ በቅርቡ ትምህርትህን አቋርጣል ከዩኒቨርሲቲ ኦፍ ሜሪላንድ ስራ ማቆማል ገንዘብንም በቅርብ ጊዜ መጠቀም አቆማለሁ እያልክ እና በአንዳንድ ሰዎችም አብዱዋል እያሉ እና አንተ ብዙ ጊዜ እንደመረረ ትናገራለህ እና አንተ እንደነገርከኝ ደግሞ ከሆነ ለኢትዮጵያ ማስተላልፈው መልእክት አለ ብለኛል። ያው ቀጥታ የምታስተላልፈው መንገድ ያቋረጥክበት መልሴን ከመስጠቴ በፊት አሁንም ይሄንን ቪዲዮ የማየቱን እድል ለሚያገኙ ሰዎች አንድ መልእክት አለኝ። ያም እኔ አላበድኩም፣ ጤነኛ ነኝ። ክብር ምስጋና ለፈጠረኝ በጣም ጤነኛ ነኝ። ከምንም ጊዜ በላይ ጤነኛ ሰው ሆኜ መንፈሳዊም ጥንካሬ ያገኘሁበት ጊዜ ነው። ለዚህ የፈጠረኝን ታላቁን እውነተኛውን አምላኬን አመሰግናለሁ። በእውነቱ ከሆነ እንደተነጋገርነው ትምህርቴን ለማቆም ተገድጃለሁ። ዩኒቨርሲቲ ኦፍ ሜሪላንድ ሄድ ነበረ። በጣም ሰክሰስፉል ነበርኩኝ። አነር ሮልም አግኝቼ ነበረ ላስት ሴሜስተር። አሁን ሁለተኛው ሴሜስተር ሲጀምር ግን ነገሮች ፍጹም ልዩ የሆነ መንገድና አቅጣጫ መያዝ ጀመሩ። እስከ መጨረሻዋ ደቂቃ ድረስ አልተገነዘብኩም ነበር። ምክንያቱም ዲስትራክትድ ሆኜ ነበረ። በትምህርቴ ቢዚ ነበርኩኝ። ብዙ ነገር አስብ ነበረ። ፋይናንሻሊም ኤኒባዲ እንደሚያደርገው ገንዘብ ሳሳድድ ምን ስል ነው። ግን ፋይናሊ እውነቱ ተገለጸልኝ። አንድ አባባል አለ፣ he who protects his soul will be protected by it ይባላል። አሁን ይሄ ያለንበት ዘመን እጅግ በጣም አስከፊ ዘመን ነው። መንፈሳዊ ጦርነት ላይ ያለንበት ጊዜ። ምክንያቱም ይሄ ምን ያሳያል? ዓለማችን ወደማይሆን አቅጣጫ ወደ መጨረሻው ጊዜ እየደረስን ነው። ኦልሞስት በጣም በጥቂት ጊዜያት በናከማዚ ስክሪፕቸር፣ በሆሊ ባይብል፣ በቁርአን፣ በጊታ በብዙ መጽሐፍት ላይ የተነገሩት ትንቢቶች መፈጸሚያቸው ጊዜ ነው። ይሄንን ደግሞ ላሳየኝና ለገለጠልኝ እውነተኛው አምላክ አሁንም ምስጋና ማቅረብ ፈልጋለሁ። ምክንያቱም እንደዚህ ነው። መጀመሪያ አይ ዶንት ኖ ሪዝኑ ምን እንደሆነ። እኔ አናርኪስት ነኝ። የገቨርንመንት አገዛዝ አይመቸኝም። የኢትዮጵያን ገቨርንመንት ጨምሮ የአሜሪካ ገቨርንመንት፣ የዓለም ገቨርንመንት፣ ዩናይትድ ኔሽንስ፣ የዓለም እኛ ፓወር አለን አውቶሪቲ ነን የሚሉ አካላትን በሙሉ እቃወማለሁ ከበፊትም። ሲቀጥል ኦርጋናይዝድ ሪሊጅን ሃይማኖቶች እውነተኛውን የእግዚአብሔርን መንገድ እያሳዩ ስላልሆነ የዛም ተቃውሞ አለብኝ። እውነት አለ። በእውነቱ እያንዳንዱ ጋር ስትሄድ የተወሰነች እውነት አለ። ግን the bigger picture አልተነገረንም። እውነተኛውን ነገር አልነገሩንም። በዚህም የተነሳ ነገሮችን ብዙ ሪሰርች 6 ዓመት የሚሆን ፐርሰናሊ ኢንዲፔንደንት ሪሰርቸር ነኝ። ሪሰርች አደርጋለሁ። በዚህም በጣም ብዙ ጓደኞቼ አልባሌ የሆነ ነገር እንደማደርግ ነው የሚያዩት። ነገር ግን እውነቱ ራሱ ባይብላችን ላይ ተጽፏል። እውነትን የሚሻ እውነትን ያገኛታል። እውነት ደግሞ ነፃ ታወጣለች። ይሄ የምንኖርበት ሪያሊቲ ሜትሪክስ ይባላል። የእስራት በፋይናንስ፣ በገቨርንመንት፣ በሪሊጅን በብዙ አቅጣጫ ማንም ሰው ሰልፍ ሰፊሸንት ሆኖ የፈለገውን ድሪም መኖር የማይችልበት፣ ለሰዎች እንድንሰራ፣ በሰዎች ኮንትሮል እንድንደረግ፣ በቦሶች ማንም ሰው ይሄንን ለማድረግ ብቁ አይደለም ከጥቂት ሰዎች ውጪ። እና አሁን የታየኝ እውነት ምንድነው? ዓለማችን ወደዛ አቅጣጫ እየሄደች ነው። ወደ ዓለም ክሌንዝ ልንደረግ ነው። በቃ የመጨረሻው እውነተኛው ከእውነት ጋር አላይንድ የሆኑ ሰዎች ሴቭ የሚደረጉበት የባቢሎንን ስርዓት የስፒሪቹዋል ኢጂፕትን መንገድ ደግሞ ይዘው የሚጓዙ ሰዎች ከባድ የሆነ ፈተና ጊዜ ነው። በዚህ ታይም ላይ ለኢትዮጵያውያን ወንድሞቼ መናገር የምፈልገው ብትችሉ ልጆቻችሁንና ቤተሰቦቻችሁን ይዛችሁ ከዚህ ሀገር ውጡ። ምክንያቱም ትልቅ ነገር እግዚአብሔር አሳይቶኛል። የፈጠረን እውነተኛው አምላክ ምንጊዜም ከእውነት ጋር ከቆምን እውነትን ያሳየናል። ትምህርቴን ላቆም የተገደድኩበት ምክንያት መጀመሪያ በባዮቴክ ዌፐን ኬምትሬል የሚባል አይነት ፍሉ ኢቨን ፍሉ አይደለም ከሳምባይ ደም ተፋ ነበር። አልጋ ላይ ለሳምንት ባላሰብኩት እንትን ማቀቄ እሱን ሰርቫይቭ አድርጌ ከዛ ደግሞ ወደ ትምህርት ቤት ለመመለስ በማስብበት ታይም ላይ ፖይዝን ተደርጎ መጠጤ አንድ ባር እየጠጣው ከጓደኞቼ ጋራ ራሴን ያገኘሁት በጣም የሚዘገንን ሁኔታ ላይ ነው። ከሃይዌይ ዳር ላይ ወድቄ መኪና ሊገጨኝ ይችል ነበር። አክሲደንት አድርጌ እሞት ነበር። እግዚአብሔር በክብሩ ጠብቆኝ ሰርቫይቭ አደረኩ። ከዛ በመቀጠል
እዚህ ውስጥ እጄ ላይና እዚህ አፍንጫዬ ውስጥ ማይክሮቺፕ አድርገውብኛል። ኤምኬ ኦልትራ ሂፕኖሲስ የሚባል ቴክኖሎጂ አላቸው። ከጃን ሆፕኪንስ ዩኒቨርሲቲ የወጣ ሪሰርች ፔፐር ያሳያል። ከ1950 አይ ቲንክ 1946 አካባቢ ጀምሮ ክሎን ያደርጋሉ። የአሜሪካ መንግስት ለምንድን ነው ደማችንና ዲኤንኤያችንን ሪዘርቭ የሚያደርጉት? ይሄ አንድ ጥያቄ መመለስ አለበት። ምክንያቱም የኛ ዲኤንኤ ለህይወታችን ለምንኖርበት አቅጣጫ ዲተርሚን ያደርጋል። ብዙ ሪሰርቾችን እንዳየው የተወሰኑ ህዝቦች አሉ ደማቸው ለየት ያለ ይፈለጋል። እነዚህ ሰዎች ነው የሚያጠቁት። ምክንያቱም እነዚህ ሰዎች በእግዚአብሔር የተመረጡ ህዝቦች ናቸው። ኢትዮጵያውያን በእግዚአብሔር ተመርጠናል። እየዋሸሁ አይደለም፣ እያታለልኳቸው አይደለም። ነገር ግን እግዚአብሔር መርጦ በእግዚአብሔር መንገድ የምንሄድ ስንቶቻችን ነን? ይሄንን ማሰብ አለብን። እግዚአብሔር እውነት ነው። እግዚአብሔር መንፈስ ነው። ውስጣችን ያለው እግዚአብሔርን ወደ ሰማይ ክርስቶስ ምን አለ? ኢየሱስ እዛ ነው እዚህ ነው ቢሏችሁ እንዳታምኑ፣ መንፈስ ቅዱስ አጽናኙን እልክላችኋለሁ ብሏል። ያ ስፒሪት ውስጣችን አለ። ያ ስፒሪት ያለባችሁ ሰዎች ትታደናላችሁ። በምድር ሳላችሁ መከራ አለባችሁ ይላል መጽሐፋችሁ ላይ ካነበባችሁ። እና የኔ ኬስ ትንሽ ኮምፕሊኬትድ ነው። ለሰውም ብናገር የሚያምነኝ የለም። ነገር ግን እውነቱን እኔና እግዚአብሔር እናውቃለን። መርዝ አደረጉብኝ። መርዙም አልሰራም፣ ተረፍኩኝ። ከዛ በኋላ ቺፕ ተደረኩኝ። በቺፕ ክራይም እንድፈጽም ያው በኮምፒውተር ስዊች ነው ገባ ኦን ኤንድ ኦፍ ይደረጋል። ያንተን የምታስበው ነገር በሙሉ ኮፒ ያደርጉታል። they have it in their system እና ያንን ባትል አድርጌ ከባድ ፈተና ነው። ሞት ነበር እስካሁን እና ሱሳይድ ላደርግ ነበር ኦልሞስት። የሆነ ድምጽ ግን ወደ እኔ መጣ። ይሄ ነገር ልክ አይደለም፣ ወደ ራሱ ተመለሳለሁ። እግዚአብሔር እውነተኛው አምላክ መላእክቱን ልኮ አጽናናኝ። መጨረሻ ላይ እውነቱን አወኩ። ፌስቡክ ላይ ፖስት አድርጌዋለሁ። ደምቶ እጄ ቺፕ ተደርጌ I don't know how እንዴት እንደገባ ራይት ሄድ ውስጥ ገብቼ ብለድ ፕሬሸር ልለካ ማሽን ውስጥ እጄን ካስገባው በኋላ ሲወጣ ቺፕ እዚህ ጋር አሁን ራሱ ጠባሳው አለ። እዚህ ጋርም ተደርጎብኛል። ግን ያም ሆኖ እንኳን እየታገልኩኝ ነው። እና አሁን ምንድነው ማስተላልፈው መልእክት፣ ማንም ሰው የራሱን ፍሪደም ክሌም ማድረግ አለበት። ገቨርንመንት ብትሉ ሪሊጅን ብትሉ ይሄ ሲስተም የስፒሪቹዋል ኢጂፕት ከባርነታችን መውጣት አለብን። ሁላችንም የራሳችንን ዴስቲኒ ራሳችን ሼፕ ማድረግ አለብን። ያ ድምጽ ወደኔ ሲመጣ ትምህርትን አቁም ነው ያለኝ። የመጀመሪያው ነገር ትምህርቴን ሳልወድ አይደለም። ለምን ትምህርት የውሸት ተብሎ ትምህርት ባይዘው ወይ ዩኒቨርሲቲዎች እውነቱን አያስተምሯችሁ፣ ገንዘባችሁን ዌስት አታድርጉ። እውነተኛውን እውቀት ከፈለጋችሁ የራሳችሁን ኢንዲፔንደንት ሪሰርች አድርጉ፣ ጠይቁ፣ ሪዝን አድርጉ። ነገሮችን በሙሉ ይሄ እውነት ነው ተብሎ ስፑን ፊድ ስላደረጋችሁ ብቻ እውነት ነው ማለት አይደለም። እውነት ራሷ ኃይል አላት። አሁን ለምሳሌ የስኩል ከሚያስተምረው ውሸቶች አብዛኛው ነገር ውሸት ነው። ለምን ላይክ በቃ ማሽን ራን እንድታደርግ ስማርት ያን ያህል ስማርትነስ ይሰጡሃል፣ ግን ሪያሊቲውን እንዳታይ ዳም ያደርገዋል። በምንበላው ምግብ ልታይ ይችላል። ጄኔቲካሊ ማዲፋይድ ኦርጋኒዝምስ GMO ይባላል። ምግብ ናቹራሊ የሚገኝን ምግብ በላቦራቶሪ ማዲፋይ ያደረጉ ካንሰር፣ ብዙ በሽታ ኦልሰሬሽን በቃ ለሰውነታችን የማይሆን ነገር ሪአክት እንዲያደርግ ያደርጋል፣ ይገድልሃል። ያ ነገር ገባ። እውነተኛ ምግብ ኔቸር ላይ ኦርጋኒክ ነገሮችን ላይክ እግዚአብሔር የፈጠረልንን ነገር መመገብ ነው ያለብን። ቢቻል ቪገን መሆን ነው፣ አትክልት መብላት ብቻ ነው። ምክንያቱም እንስሳትም እንደኛው ነፍስ አላቸው። የእንስሳትን መብት መንካት የለብንም። ገባ። እንስሳትም እንደኛው ቆመው ያስባሉ፣ ይራመዳሉ፣ ይበላሉ፣ ፊል ያደርጋሉ፣ ፔን ይሰማቸዋል። ያ ልክ አይደለም። ምክንያቱም ካርማችንን ነው የምናበላሸው። ካርማችንን ማበላሸት ስለ ሪኢንካርኔሽን አለ። ስትሞት እንደሚነግሩ ሲኦል አይደለም የምትሄደው። ሲኦል ራሱ እዚህ ናት፣ ሄቨንም እዚህ ናት። በስራክ ጀጅ ትደረጋለህ። ሁላችንም ከዚህ ፈተና እናመልጥ። ምክንያቱም እውነት መንገዴ ማሸነፍ ናት። እና እኔ ቪገን ነኝ፣ ስጋም አልበላም። 8 ወር በላ ስጋ አልበላም።